በአንጋፋው ያሬድ ሙዚቃ ትምህርት ቤት ነው የምንገኘው። እንግዲህ ባሳለፍነው ሳምንት ከተከናወኑ ክንውኖች መካከል አንደኛው ሚያዝያ 15 በዚህ በያሬድ ሙዚቃ ትምህርት ቤት ውስጥ አንድ አንጋፋ የጥበብ ሰው የታሰበበት እለት ነበረ። በህይወት ቢኖር ኖሮ 54ኛ ዓመቱ ነበረ። ታዲያ ለሱ መታሰቢያ ይሆን ዘንድ በያሬድ ሙዚቃ ትምህርት ቤት መግቢያው ላይ ከጀርባ የምትመለከቱት አካባቢ እንደ ሪሴፕሽን ወይ ደግሞ እንደ መረጃ መስጫ ሆኖ የሱ መታሰቢያ ሆኖ እንዲያገለግል ባለቤቱና ቤተሰቦቹ አሰርተው ለያሬድ ሙዚቃ ትምህርት ቤት አበርክተዋል። የዛሬው ፕሮግራም የድራም ተጫዋች ተፈሪ አሰፋ እዚህም ትምህርት ቤት አስተማሪ ነበር። በኢትዮጵያ የባህል ሙዚቃዎችም የኢትዮጵያ ሙዚቃ አይነቶችን ሪሰርች ያደረገ የነበረ በድራም ተጫዋችነቱም ትልቅ ፖዚሽን ላይ በኢትዮጵያ ውስጥ የነበረ የሱን ልደት በማክበር አሁን በህይወት የለም ከኛ ጋር በባለቤቱ መሪነት ፋውንዴሽን ተቋቁሟል። በዛ መሰረት ደግሞ ለያሬድ ሙዚቃ ትምህርት ቤት ያ ፋውንዴሽን ያበረከተው አለ ለሱ መታወሻ እንዲሆን እና ለዛ ለአንድ አመት የሱ ከሞተ አንድ አመት ማስታወሻነት ነው የተገናኘ። እንግዲህ ዛሬ የተገናኘ ነው የትምህርት ቤታችን መምህር የነበረ የድራም መምህር የዛሬ አመት በመሞቱ ምክንያት ዛሬ ልደቱን ምክንያት በማድረግ እሱ በህይወት እያለ ሊሰራ ያቀዳቸው ህልም ውስጥ መንገድ ውስጥ ያሉ ነገሮችን በተግባር ወደፊት ለማድረግ ታሳቢ በመደረጉ ባለቤቱና ቤተሰቡ እንዲህ አይነት እቅድ ስላላቸው ዛሬ በሱ ስም መታሰቢያ የተሰራ የኢንፎርሜሽን ዴስክ ቦታ አለና እሱን ኦፊሻሊ ለመክፈትና በልደቱ አስታኮ ወደፊት ምን እናርግ የሚለውን ነገር ለመነጋገርም ጭምርና እሱን ለማስማትም ነው። የኢትዮጵያን የራሷን የብሔር ብሔረሰቦች የዳንስ የከበሮ ምታመታት ወደ ኢትዮጵያ ውስጥ በማስገባት ግን ተፈሪ አሰፋን የሚያክለው ምሁር ተመራማሪ የለም። ምክንያቱም የትግርኛን፣ የኦሮምኛን፣ የጉራግኛን እነዚህ ለብዙ ዘመናት የኛ እንደሆኑ የምናውቃቸው ግን ከባህል ከበሮ ወደ ስታንዳርድ የሙዚቃ ሞደርን ድራምስ ሲመጣ እንዴት አዳፕት መደረግ አለበት፣ እስክስታውን የቱ ጋር አድርገው የጭብጨባውን የቱ ጋር አድርገው ያለ ያንኑን የብሔረሰብ ውዝዋዜዎች በማጥናት እሱን ወደ ጃዝ ሪትም በማስገባት ውዳሴ የሚለውን አልበም እንግዲህ ታቆ እንደሆነ 25 አመት ሊሞላው ነው። ውዳሴ ላይ የኦሮምኛ፣ የችክችካ፣ የሰሜን ሪዝም፣ የትግርኛ ሪዝም፣ የጉራኛ ሪዝም አይነቶች ኢትዮጵያ ድራመር ሞክሮት የማያውቀው ሌቭል ብቻ ሳይሆን ከዚህ በኋላም የፈረንጅ ውጭ ሀገር ጥቁር አሜሪካም ሆነ አፍሪካንም ሆነ ማንኛውም ድራመር ቢመጣ ተፈሪ ከተወበት ጋር እሱን ለመማር ራሱ በጣም ጊዜ ፈጅቶ ማለት በቃ የሆነ ምሁር መጥቶ አልፏል። በእኛ ሀገር ታሪክ ብቻ ባጭሩ ገባ አንድ ነገር ብቻ የሚገልጸዋል ብዬ አላስብም። በጣም የተሟላ መምህር ነው ብዬ አስባለሁ። ከሙያዊ ብቃቱ ጀምሮ ከዛ ደግሞ ተማሪዎችን አፕሮች የሚያደርግበት መንገድ ለተማሪዎች ያለው አመለካከት እንደገና ደግሞ መስራት ከሚፈልጋቸው ነገሮች እንደ ሙዚቀኛም እንደ ኢትዮጵያ ሙዚቀኛም ኢትዮጵያ ውስጥ መስራት ከሚፈልጋቸው ነገሮች በመነሳት እኔ በጣም የተሟላ ሰው ነው ብዬ ነው ማስበው። በጣም ለተማሪዎቹ የሚያስብ ኢቭን በተቸገረበት ሲቹዌሽን እንኳን የተማሪዎችን ትምህርት የሚያስቀድም አይነት ሰው ነበረ። ዛሬ የተፈሪ 54ኛ ቀን የልደት ቀን ሲሆን ይህን ቀን ለማክበር እንዲሁም በስሙ የተሰራውን የእንግዳ መቀበያ ካውንተር ለመመረቅ ስለተገኛችሁ እናመሰግናለን። ይህንን የማስታወሻ ስራ ለማሰራት ሀሳቡ የመነጨልኝ ከአንድ አመት በፊት የተፈሪን የማስተማሪያ እቃዎች ለመውሰድ ስመጣ ሁሉን ነገር ይዤ ስወጣ ተፈሪ ለዚህ ትምህርት ቤት የነበረውን ትልቅ ፍቅር በማሰብ ዝም ብዬ መውጣቱ ቅር አለኝና የሱን አሻራ በአንድ መንገድ እዚህ ቦታ ማሳረፍ እንዳለብኝ ተሰማኝ። Ready?